በእስራኤል መሪዎች ላይ የተላለፈ ፍርድ። መንፈስም ወደ ላይ አነሳኝ። ከዚያም በምስራቅ በኩል ወዳለው ወደ እግዚአብሔር ቤት በር አመጣኝ። በበሩም መግቢያ ላይ 25 ሰዎች ነበሩ። በእነርሱም መካከል የሕዝቡ መሪዎች የአዙርን ልጅ የአዛሄልና የበናያስን ልጅ ፈላጥያንን አየሁ። እግዚአብሔርም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ ሰዎች ክፋትን የሚያቅዱና በዚህችን ከተማ ላይ ተንኮልን የሚመክሩ ናቸው። እነርሱም ቤቶች የሚሰሩበት ጊዜ ቅርብ አይደለምን? ይህች ከተማ ድስት ናት፣ እኛም ሥጋ ነን ብለዋል። ስለዚህ ትንቢት ተናገርባቸው። የሰው ልጅ ሆይ ትንቢት ተናገር። የእግዚአብሔርን መንፈስ በላይ ወረደ፣ እንዲህም አለኝ፣ እግዚአብሔር እንዲህ ይላል፣ የእስራኤል ቤት ሆይ እናንተ እንዲህ ብላችኋል፣ እኔ ግን የልባችሁን ሐሳብ አውቃለሁ። በዚህች ከተማ ብዙ ሰው ገድላችኋል፣ መንገዶቿንም ሬሳ በሬሳ አድርጋችኋል። ስለዚህ ጌታ እግዚአብሔር እንዲህ ይላል፣ በዚያ የጣላችኋቸው ሬሳዎች እነርሱ ሥጋ ናቸው። ይህችም ከተማ ድስት ናት፣ እናንተን ግን ከውስጧ አወጣችኋለሁ። ሰይፍን ፈርታችኋል፣ እኔም ሰይፍ እልክባችኋለሁ ይላል ጌታ እግዚአብሔር። ከከተማይቱ አውጥቼ ለባዕዳን አሳልፌ እሰጣችኋለሁ፣ ፍርድንም አመጣባችኋለሁ። በሰይፍ ትወድቃላችሁ፣ በእስራኤል ድንበር ላይ እፈርድባችኋለሁ። በዚያ ጊዜም እኔ እግዚአብሔር እንደሆንኩ ታውቃላችሁ። ይህች ከተማ ድስት አትሆንላችሁም፣ እናንተም በውስጧ ሥጋ አትሆኑም። በእስራኤልም ድንበር ላይ እፈርድባችኋለሁ። በዚያ ጊዜ እኔ እግዚአብሔር እንደሆንኩ ታውቃላችሁ። እናንተ በዙሪያችሁ ያሉትን አሕዛብ ሥርዓት ተከተላችሁ እንጂ ትእዛዜን አልፈጸማችሁም፣ ሕጌንም አልጠበቃችሁምና። ትንቢት እየተናገርሁ ሳለ የበናያስ ልጅ ፈላጥያ ሞተ። እኔም በግንባሬ ተደፍቼ ጌታ እግዚአብሔር ሆይ ወዮ፣ የእስራኤልን ቅሬታ ፈጽመህ ታጠፋለህን? በማለት በታላቅ ድምፅ ጮኽሁ። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ። የሰው ልጅ ሆይ ወንድሞችህ፣ የራስህ ዘመዶችና የእስራኤል ቤት ሁሉ ከእግዚአብሔር ርቀዋል፣ ይህች ምድር ርስት ሆና ለእኛ ተሰጥታናለች ብለው የኢየሩሳሌም ነዋሪዎች የተናገሩባቸው ናቸው። የእስራኤል የመመለስ ተስፋ። ስለዚህ እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ በአሕዛብ መካከል እሰዳቸውን፣ በአገሮች መካከል እበታትናቸውን፣ የሄዱባቸው አገሮች ሁሉ ለጥቂት ጊዜ መቅደስ ሆናቸዋለሁ። ስለዚህ እንዲህ በል፣ ጌታ እግዚአብሔር እንዲህ ይላል፣ ከአሕዛብ መካከል እሰበስባችኋለሁ፣ ከተበተናችሁባቸው አገሮች እመልሳችኋለሁ፣ የእስራኤልንም ምድር እንደገና እሰጣችኋለሁ። ወደዚያ በተመለሱ ጊዜ የረከሱ ምስሎቿንና ጸያፍ ተግባሯን ያስወግዳለሁ። የማያወላውል ልብ እሰጣቸዋለሁ፣ አዲስ መንፈስ በውስጣቸው አኖራለሁ። ድንጋዩን ልብ ከውስጣቸው አወጣለሁ፣ ሥጋ ልብም እሰጣቸዋለሁ። ስለዚህ ትእዛዜን ይፈጽማሉ፣ ሕጌን ይጠብቃሉ። እነርሱ ሕዝቤ ይሆናሉ፣ እኔም አምላካቸው እሆናለሁ። ነገር ግን ልባቸው ወደ ረከሱ ምስሎቻቸውና ወደ ጸያፍ ተግባራቸው ያዘነበለውን እንደ ሥራቸው እከፍላቸዋለሁ ይላል ጌታ እግዚአብሔር። ኪሩቤልም ክንፎቻቸውን ዘረጉ፣ መንኮራኩሮቹም ባጠገባቸው ነበሩ። የእስራኤልም አምላክ ክብር በላያቸው ላይ ነበር። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ ወጣ፣ ከከተማይቱም በስተ ምስራቅ ካለው ተራራ በላይ ቆም አለ። መንፈስም ወደ ላይ አነሳኝ። በእግዚአብሔር መንፈስ በተሰጠው ራእይም በባቢሎን ምድር ወደ ነበሩት ምርኮኞች አመጣኝ። ከዚያም ያየሁት ራእይ ከኔ ወጥቶ ሄደ። እኔም እግዚአብሔር ያሳየኝን ነገር ሁሉ ለምርኮኞቹ ተናገርሁ።